እንተ ተሰመይከ ኢየሱስ ክርስቶስ ስማ ጽድቅ ኮንከ ኢየሱስ ክርስቶስ ሌላኛዋን ደግሞ ስማ ጽድቅ ኮንከ ኮንከ ኢየሱስ ክርስቶስ ሃሌሉያ። ይኸውላችሁ እንግዲህ በዛሬው ቀን ስማ ጽድቅ ኮንከ ተክለ ሃይማኖት፣ ስማ ጽድቅ ኮንከ ተክለ ሃይማኖት እየተባለ ነው የሚዘመረው። እኔ ግን ስማ ጽድቅ ኮንከ ኢየሱስ ክርስቶስ ብየዋለሁ። የእውነታችን ሚዛን፣ የእውነታችን መለኪያ፣ የጽድቃችን ምስጢር፣ የጽድቃችን ትርጉም ኢየሱስ ክርስቶስ ነው እንጂ ተክለ ሃይማኖት አይደለም። በመግቢያው ላይ የሰራውላችሁ አንድ ቪዲዮ አለ። ይህ ቪዲዮ ምንድነው የሚለው? ይሰግድ በብረኪሁ እስከ ይመጽእ ስርየተ ለኃጥአን ተክለ ሃይማኖት እምቅዱሳን መኑ ከማከ ክቡር መኑ ከማከ ልዑል ይላል። ይህ ወደ ትርጓሜ ስናመጣው ተክለ ሃይማኖት ለኃጢአተኞች ይቅርታ እስኪመጣ ድረስ በጉልበቱ ይንበረከካል። ማን? ተክለ ሃይማኖት። ይኸውላችሁ በደንብ አዳምጡ። ተክለ ሃይማኖት የሚባል ጻድቅ ተብሎ የተጠራ ለኃጢአተኞች ይቅርታ እስኪመጣ ድረስ በጉልበቱ ይንበረከካል። ከዛሳ ተክለ ሃይማኖት ሆይ ከቅዱሳን እንዳንተ የከበረ ማን ነው? እንዳንተ ከፍ ያለስ ማን ነው? እየተባለ በዝማሬ እየተመለከ ይገኛል። ታዲያ ወገኖቼ ሆይ ለኃጢአተኞች ይቅርታ እስኪመጣ ወይም ደግሞ እግዚአብሔር ኃጢአተኞችን ይቅር ይል ዘንድ የኢየሱስ ክርስቶስን ደም መመልከት ወይስ የአባ ተክለ ሃይማኖትን መንበርከክ ነው ብላችሁ እንዴት ሳታስቡ ቀራችሁ? ተክለ ሃይማኖት በጉልበቱ ተንበርክኮ ለኃጢአተኞቹ ይቅርታ እስኪመጣ ድረስ በእግዚአብሔር ፊት ይታያል ይላል። ታዲያ በእግዚአብሔር ፊት የሚታይልን የኢየሱስ ክርስቶስ ደም አይደለም ወይ? ይሄ በጥያቄ መልኩ ይቅረብልኝ ለሊቀ ሊቃውንቶች። የክርስቶስ ኢየሱስን ደም በመመልከት የሁላችንንም ኃጢአት እግዚአብሔር ይቅር ብሎና ዛሬ በኃጢአት ብንወድቅ እንኳን ብንደክም እንኳን የሚታይልን የኢየሱስ ክርስቶስ ደም እንጂ የተክለ ሃይማኖትን መንበርከክ እንዳልሆነ የእግዚአብሔር ቃል ይነግረናል። ለኃጢአታችን ስርየት የፈሰሰ የኢየሱስ ክርስቶስ ደም አለን። መጽሐፍ ቅዱሳችን በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ ገብተን በምንመለከት ጊዜ ወደሙ ለኢየሱስ ክርስቶስ ያነጻነ እምኩሉ ኃጣውኢነ
የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ነው የሚለው። ወገኖቼ ሆይ በእርግጥ ጽድቃችን እንደ መርገም ጨርቅ የሆነበት የሰው ዘር በቀን 1000 ጊዜ ቢንበረከክም የዓለምን ኃጢአት ቀርቶ የራሱን በደል እንኳን ሊያስተሰርይ እንዳልቻለ በመጽሐፍ ቅዱስ የእግዚአብሔር ቃል እውነት መመልከት እንችላለን። የእግዚአብሔር ልጅ ኢየሱስ ክርስቶስ በጌቴሴማኒ አትክልት ስፍራ ተንበርክኮ ነበረ። ነገር ግን ደም ሳይፈስ ስርየት የለም ተብሎ እንደተጻፈው መሰቀል የግድ ሆኖበት መጽሐፍ እንደሚናገር ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል ብሎ በዮሐንስ መጽሐፍ ምዕራፍ 3 ቁጥር 15 ላይ ያስተምረናል። በሌላም ስፍራ እንደዚህ ተብሎ ተጽፏል። በውድ ልጁም እንዲያው በጸጋው ባለጠግነት መጠን በደሙ የተደረገ የበደላችን ስርየት አለ ይለናል መጽሐፍ ቅዱስ ኤፌሶን መጽሐፍ ምዕራፍ 1 ቁጥር 7 ላይ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአታችን ሞቷልና ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን በማለት ሮሜ መጽሐፍ ምዕራፍ 5 ቁጥር 6 እስከ 10 ገብተን ስናነብ በደንብ ያስተምረናል ወገኖቼ ሆይ። ስለዚህ ኃጢአተኞች ይጸድቁ ዘንድ የኢየሱስ ክርስቶስ ደም ነውር የሌለበት ሆኖ ሃሌሉያ፣ ኃጢአተኞች ይጸድቁ ዘንድ የኢየሱስ ክርስቶስ ደም ክቡር ደም እንደሆነ በዚህ ደም ፈሳሽነት ሁላችንም ደግሞ ከኃጢአት እንደምንነጻ ያስተምረናል። ሃሌሉያ። ስለዚህ ይሰግድ በብረኪሁ እስከ ይመጽእ ስርየተ ለኃጥአን፣ ለኃጢአተኞች ይቅርታ እስኪመጣ ድረስ ተክለ ሃይማኖት በጉልበቱ ይንበረከካል የሚለው ትምህርት በእውነቱ የአጋንንት ትምህርት ሆኖ ነው የምናገኘው ማለት ነው። አረ ሃሌሉያ። ጸሎትና መውደቅ መነሳት እንኳንስ አሁን መጸለይ በማይችልበት ስፍራ አሁን ሞት ከልክሎት እያለ ተክለ ሃይማኖት መውደቅ መነሳት በማይችልበት ሁኔታ መቃብር ገድቦት ባለበት ሁኔታ በሥጋ ሕይወት እንዳለ ራሱ ይህንን ማድረግ እንደማይችል ከመጽሐፍ ቅዱስ የእግዚአብሔር ቃል እውነት ማየት እንችላለን ወገኖቼ ሆይ። ይኸውላችሁ በጣም የሚያስገርመው ነገር ደግሞ ተክለ ሃይማኖት ይህንን ሁሉ ነገር ካደረገ በኋላ በአጻዳፊ ተቅማጥ በሽታ ሲሞት ይሄ አጻዳፊ የተቅማጥ በሽታ ከክርስቶስ ደም ጋር ተነጻጽሮ መቅረቡ ነው። ከክርስቶስ ኢየሱስ ደም ከከበረው የኢየሱስ ክርስቶስ ደም ጋር ተነጻጽሮ መቅረቡ ነው። እንዲህ አይነቱ ትምህርት ወገኖቼ ሆይ፣ እንዲህ አይነቱ ትምህርት በኃጢአታቸው ብዛት፣ በሰውነታቸው ክፋት፣ በአጋንንት መንፈስ እየተመሩ የጻፉት የደብተራዎች መጽሐፍ ሰዎቹ እንዲወድቁና ተጠላልፈው እንዲቀሩ የተደረገ የሰይጣን ሐሳብ እንጂ የእግዚአብሔር ሐሳብ እንዳልሆነ መጽሐፍ ቅዱስን ለሚያነቡ ሰዎች ግልጽ ነው። ይኸውላችሁ መጽሐፍን መሳለም፣ መንካት እንዲሁም ደግሞ ተክለ ሃይማኖት ገዳም ሄዶ መቀበር፣ ተክለ ሃይማኖት ገዳም ሄዶ መጠመቅ የመሳሰሉት ሁሉ ሰው ሰራሽ ትምህርቶች ናቸው፣ እንግዳ ትምህርቶች ናቸው። ምናልባትም እኛ በተክለ ሃይማኖት ዘመን የለንም ወገኖቼ። በተክለ ሃይማኖት ዘመን ብንኖር ኖሮ ተክለ ሃይማኖት እኮ ምናልባትም የኢየሱስ ክርስቶስ ጀግና ወታደር ሊሆን ይችላል። ምናልባትም ወንጌልን ሰብኮ ሊሆን ይችላል። ነገር ግን በተክለ ሃይማኖት ስም የተጻፈው መጽሐፍና የተዘመው ዜማ ግን ትክክል እንዳልሆነ
ትክክል አለመሆኑን አስረግጠን በእግዚአብሔር ቃል እውነት እንናገራለን ወገኖች ሆይ። ሃሌሉያ ሃሌሉያ። መንም ቅዱሳን መኑ ከማከ ክቡር መኑ ከማከ ልዑል፣ ማለትም ከቅዱሳን ሁሉ እንዳንተ የከበረ ማን ነው? እንዳንተ ከፍ ከፍ ያለስ ማን ነው? የሚለው አባባል ለፍጡራን የሚስማማ አይደለም። ይሄ ለእግዚአብሔር የተሰጠ ነው። ልበ አምላክ ዳዊት ለእግዚአብሔር የዘመረው እንጂ ለተክለ ሃይማኖት የሚሰጥ ለተክለ ሃይማኖት የሚቸር ለተክለ ሃይማኖት የሚዘመር አይደለም። አባ ተክለ ሃይማኖት በዘመናችን እንዳሉ ጳጳሳት ወይም ደግሞ መነኮሳት እንኳን በአንብሮተ እጅ በመጫን ማለት ነው በጸሎት አልጳጳሱም። ሥርዓተ ቤተ ክርስቲያኒቱ በሰራችው ሥርዓት መሠረት ጳጳስ አልሆኑም። ጳጳስ ሆነው አልተሾሙም። ለምን ካላችሁ ማስረጃ ልስጣችሁ። በገድለ ተክለ ሃይማኖት ገጽ 37 ምዕራፍ 37 ቁጥር 40 ይኸውላችሁ። በገድለ ተክለ ሃይማኖት ምዕራፍ 37 ቁጥር 40 ላይ እንደዚህ ይላል፣ አንሰ ተሰየምኩ። ተመልከቱ፣ አንሰ ተሰየምኩ እምእደ እግዚአብሔር፣ እኔ በእግዚአብሔር እጅ ተሹሜአለሁ በማለት ራሳቸውን ጳጳስ እንዳደረጉ ይናገራል። እኔ የተሾምኩኝ በእግዚአብሔር ነው የሚሉት እነዚህ አባት በእግዚአብሔር ተሹመው ከሆነ በእግዚአብሔር የጵጵስና ማዕረግን ተቀብለው ከሆነ ማስረጃችሁ ምንድን ነው? ጸሐፊዎች ምን ለማለት ፈልገው ነው ይህንን ያሉት የሚል ሐሳብ መነሳት አለበት ወገኖች ሆይ። በሌላም ጊዜ እንደ ሟርተኛ አይነት ያደርጋቸዋል መሰለኝ ጸሐፊዎች። እንደ ሟርተኛ በጣም ብዙ ነገር ጽፈውላቸዋል። በጣም የሚገርመው ዶሮ ወይም ደግሞ የዶሮ ጩኸትን መተርጎም አውቃለሁ ይላሉ አባ ተክለ ሃይማኖት። የዶሮ ጩኸትን አውቃለሁ፣ የዶሮን ቋንቋ አውቃለሁ እተረጉማለሁም በማለት ጽፈውላቸዋል። ምዕራፍ 27 ቁጥር 15 ላይ ገብታችሁ ይዩት። እኔ በማስረጃ ነው የማወራ የኔ ወንድሞች፣ ውድ ኦርቶዶክሳውያን፣ በጣም እየወደድኳችሁ በማስረጃ ነው እየነገርኳችሁ ያለና እዚህ ክፍል ላይ ገብታችሁ እንድታነቡ ትፈልጋለሁ። በሌላም ምዕራፍ ላይ ስንመለከት ሰይጣንን አመንኩሼአለሁኝ ይሉናል። ሰይጣንን አመንኩሼ አቁርቤ ክርስትናን እንዲቀበል አድርጌ ከሞተ በኋላ ወደ መንግሥተ ሰማያት እንዲገባ አድርጌአለሁ ይሉናል አባ ተክለ ሃይማኖት። እግዚኦ ምዕራፍ 48 ቁጥር 1 እስከ 4 ምዕራፍ 48 ገድለ ተክለ ሃይማኖት ምዕራፍ 48 ቁጥር 1 እስከ 14 እስከ 4 ይቅርታ። ታዲያ ሰይጣንን አመንኩሼአለሁ ያሉት አባ ተክለ ሃይማኖት ከቅዱሳን ሁሉ እንዳንተ የከበረ ማነው? እንዳንተ ከፍ ከፍ ያለስ ማነው? ተብሎ ሊነገርለት እንዴት ቻለ? መጽሐፍ ቅዱሳችን እንደ እግዚአብሔር ያለ ማንም የለም በማለት በዘዳግም መጽሐፍ ምዕራፍ 33 ቁጥር 26 ላይ ያስተምረናል። እንደ ገድላቸውና እንደ መጽሐፈ ዚቅ ጸሐፊዎች አባባል ተክለ ሃይማኖት እንዳንተ ያለ ማን ነው ተብሎ ሊነገርላቸው የቻለው ምንድነው ብለን ማሰብ አንችልም ወይ? ተመልከቱ። እኔ ማስረጃውን እዚህ ላይ ቁልጭ አድርጌ ላቀርብላችሁ እችላለሁ። እንደዚህ ሲነገርላቸው በሰማይ ሆነው መስማት አይችሉም እንጂ ሰምተው ዝም ቢሉና እውነት ነው ብለው ቢቀበሉ ኖሮ እድል ፋንታቸው የምንኩስና ማዕረግ ከሰጡት ሰይጣን ጋራ በድቅድቅ ጨለማ በዘላለም ኩነኔ ውስጥ ይገቡ ነበር ብዬ አምናለሁኝ ወገኖቼ። ምክንያቱም ሳጥናኤል ራሱ የተወረወረውና የወደቀው በእግዚአብሔር የአምላክነት ስፍራ ሲገባ እንደሆነ መጽሐፍ ቅዱስ ቁልጭ አድርጎ ያስተምረናል ማለት ነው። ሰይጣንን ለማመንኮስ አንድ ወንጌላዊ ሊጠራ አይችልም። አንድ ሐዋርያ
ሰይጣንን ለማመንኮስ ሰይጣንን ወደ መንግሥተ ሰማያት እንዲገባ ሊጠራ አይችልም ወገኖቼ። እያንዳንዳችን ከእግዚአብሔር ቁጣ ለማምለጥ እንዲህ አይነቶችን ኤልዛቤል ትምህርቶች በመቃወም የአጋንን ትምህርት በማፍረስ ሕዝባችንን ልንታደግ ወደ እግዚአብሔር ልናቀርብ ይገባናል። ለኃጢአተኞች ይቅርታ እስኪደረግላቸው ድረስ ተክለ ሃይማኖት በጉልበቱ ይንበረከካል የሚለው የሐሰት ትምህርት እብዶች የጻፉት ትምህርት ነው። አጋንንት የለገሳቸው በአጋንንት መንፈስ እየተመሩ የጻፉት ትምህርት እንጂ የእግዚአብሔር ሰዎች የሚሰብኩትና የእግዚአብሔር ሰዎች የሚያውቁት ትምህርት አይደለም ወገኖቼ ሆይ፣ አይደለም ወገኖቼ ሆይ፣ የሐሰት ትምህርት ነው። በሰማያዊ ገነት አሉ የተባሉ ቅዱሳን አምላካቸውን የታረደውን በግ ከመስማት በቀር በምድር ስላለው ወይም ደግሞ በምድር ላይ ስለተቀመጠው ፍርፋሪ የሚሰብኩና በዚህ የሚስማሙ እንዳልሆነ ከእግዚአብሔር ቃል መመልከት እንችላለን። አምላካቸውን የታረደውን በግ ከመስማት በቀር በምድር ስላሉ ኃጢአተኞች አልጸለዩም፣ አልተንበረከኩም። ራእይ መጽሐፍ ምዕራፍ 6 ቁጥር 9 እስከ 12 ይህንን ሐሳብ ነው የሚያጸናልን። እንደ ገድለ ተክለ ሃይማኖት አተራረክ ከሆነ አቡነ ተክለ ሃይማኖት ሕገ እግዚአብሔርን ያልጠበቁ ኃጢአተኞችንና ወንጌል ለሰው እየሰበኩ ራሳቸውን ግን የሚሰብኩ የጨለማ ሰው እንደነበሩ ከዚህ ከገድሉና ከመጽሐፈ ዚቁ ተነስተን መናገር እንችላለን ወገኖቼ ሆይ። ከዚህ ከመጽሐፈ ዚቁ ወይም ደግሞ ከገድሉ ተነስተን መናገር እንችላለን። ክብር ለእግዚአብሔር ለአምላካችን ለኢየሱስ ክርስቶስ ይሁን። ሃሌሉያ 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 ሃሌሉያ። ወገኖቼ ሆይ ሐዋርያው ቅዱስ ጳውሎስ ራሱን ሐዋርያ አላደረገም። በእግዚአብሔር እንደተጠራና ክርስቶስን በዓይነ ሥጋ እንደተመለከተ በደማስቆ ለተገለጠለት እውነት ከዛ በኋላ የነበረውን ማንነት ጥሎ ለዚህ እውነት ዋጋ ለመክፈል በመጀገን እኔ ወንጌልን እሰብካለሁኝ ብሎ በግልጽ ወንጌልን ሲሰብክ እንመለከታለን። ሐዋርያ ማለት ነው። ከዛ በኋላ ወንጌልን ባልሰብክ ወየውልኝ በማለት ሰዎችን ወደ እውነት ከጨለማ ወደሚደነቅ ብርሃን በማምጣት የሚታወቅ ነው ተክለ ሃይማኖት። ይቅርታ ሐዋርያው ቅዱስ ጳውሎስ። ተክለ ሃይማኖት ግን ሐዋርያ ነው ብለን ለማለት ወንጌልን ሰበከ የሚል አላገኘንም። ሰይጣንን አመነኮሰ፣ እንደገና ተቅማጡ ከክርስቶስ ደም ጋር ተቆጥሮ ከኃጢአት እንደሚያነጻ የተክለ ሃይማኖትን ስም በመጥራት መንግሥተ ሰማያት እንደሚገባ ነው የሚነግረን። ስለዚህ ተክለ ሃይማኖት እውነት ለመናገር ከመለኮት በላይ ሆኗል ማለት ነው በደራሲዎች አካሄድ። ስለዚህ በዚህ ሐሳብ ላይ ዛሬ እንወያያለን። መወያየት የምትፈልጉ ሰዎች ገባ ገባ በሉ፣ ኮፒ ሊንክ አድርጉት፣ ታብታብ አድርጉት። ዛሬ ይሄንን ሐሳብ የአጋንንት ሐሳብ መሆኑን በማመን በእግዚአብሔር ቃል እውነት እናፈራርሰዋለን። ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። እስኪ የሚሰማችሁ ሰዎች ምልክት ስጡኝ። ተባረኩ። ሃሌሉያ ሃሌሉያ። አዎ አይሆንም። ይሄ የተክለ ሃይማኖት ተቅማጥ ብሎ ደሙን ማክፋፋት የክርስቶስን ደም መናቅ ነው ወገኖቼ ሆይ። እንዲህ አይነቱ ትምህርት በአት ትምህርት ነው። ሃሌሉያ። ኢየሱስ ያድናል። ቶሎ ቶሎ ኮፒ ሊንክ በማድረግ እንተባበር። ጸጋ ይብዛላችሁ፣ ጸጋ ይብዛላችሁ። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። አንድ የኮፒ ሊንክ አድርጉልኝና በደንብ እንቀጥላለን። ዝም ብሎ መንፈስ ቅዱስ በዚህ ማለዳ በቅናት እንድናገር አድርጎኛል። እኔ ማንንም አልጠላም። ተባረኩ። እስኪ አንድ ኮፒ ሊንክ አድርጉ። ሪፖርት እያሉ እየተጉን ያሉ ምቀኛ
መተተኛ፣ አስማተኛ በኢየሱስ ክርስቶስ ስም ስልጣን የተመታ ይሁን። በኢየሱስ ስም። ይኸው ሊዘጋብኝ ነው። ምልክት እየሰጠኝ እኮ ነው ወገኖች። ይኸው እናንተ ኮፒ ሊንክ ባለማድረጋችሁ ምልክት እየሰጠኝ ነው። ሪፖርት ፕሮምሌም እያለ ነው። ሪፖርት ፕሮምሌም እያለ ነው። ምን እንደሆነ አላውቀውም። እንደዚህ እያለ ቀይ እየጻፈብኝ ነው። ባካችሁ ኮፒ ሊንክ አድርጉኝ። ሃሌሉያ። ወንጌል ይሰበክ የምትሉ ሰዎች ኮፒ ሊንክ በማድረግ ተባበሩ። ግድ የላችሁ። ጽዮን ትቢን ስለዘጉብኝ ነው መምህር ምስጢሩ በሚለው የመጣሁትኝ። ጽዮን ትቢ በጣም ሪፖርት አለበት። በጌታ ፍቅር ይህንን ድምፅ የምትሰሙ ከዚህ ስትወጡ ይብን ጽዮን ትቢን እየገባችሁ ኮፒ ሊንክና ሪፖስት በማድረግ ወንጌልን ከኔ ጋር እንድትሰሩ በታላቅ አክብሮትና ፍቅር ጠይቃችኋለሁ። ወገኖቼ እባካችሁ ወንጌልን በጋራ እንስራ። ይሄው ሪፖርት ፕሮምሌም ይላል። አያ ሪፖርት ፕሮምሌም እያለ ነው። ሰው እንኳን እንዳላስገባ አግዶኛል። ሪፖርቱ ማለት ነው። ይሄው ሊዘጋብኝ እኮ ነው።